መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 19 ከዚህም በኋላ የአሞን ልጅ ንጉሥ ናዖስ ሞተ፣ ልጁም በእርሱ ፋንታ ነገሠ። ዳዊትም አባቱ ስላደረገልኝ ወረታ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለ ሞተ ሊያጽናናው መልእክተኞችን ላከ። የዳዊትም ባሪያዎች ሊያጽናኑት ወደ ሐኖን ወደ አሞን ልጅ ምድር መጡ። የአሞን ልጆች አለቆች ግን ሐኖን ዳዊት አባትህን አክብሮ የሚያጽናኑህን ወደ አንተ የላከ ይመስልሃልን? ባሪያዎቹስ አገሪቱን ለመመርመር ለማጥፋት ለመሰለልም ወደ አንተ የመጡ አይደሉምን? አሉት። ሐኖንም የዳዊትን ባሪያዎች ወስዶ አስላጫቸው፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀድዶ ሰደዳቸው። ወሬኞችም ሄደው በሰዎቹ ላይ የተደረገውን ለዳዊት አስታወቁት። ሰዎቹም በብዙ አፍረዋልና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አለ። የአሞንም ልጆች በዳዊት ዘንድ እንደ ተጠሉ ባዩ ጊዜ ሐኖንና የአሞን ልጆች ከመስጴጦምያ ከአራምመዓካ ከሱባ ሰረገሎችንና ፈረሰኞችን ይቀጥሩ ዘንድ 1,000 መክሊት ብር ላኩ። 32,000 ሰረገሎች የመዓካንም ንጉሥ ሕዝቡንም ቀጠሩ። መጥተውም በሜድባ ፊት ለፊት ሰፈሩ። የአሞንም ልጆች ከየከተሞቻቸው ተሰብስበው ወደ ሰልፍ መጡ። ዳዊትም ይህን በሰማ ጊዜ ኢዮአብንና የኃያላኑን ሠራዊት ሁሉ ላከ። የአሞንም ልጆች ወጥተው በከተማይቱ በር አጠገብ ተሰለፉ። የመጡትም ነገሥታት ለብቻቸው በሜዳ ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደ ከበበው ባየ ጊዜ ከእስራኤል ምርጥ ምርጦቹን ሁሉ ለይቶ በሶርያውያን ላይ አሳለፋቸው። የቀረውንም ሕዝብ ለወንድሙ ለአቢሳ ሰጠው። በአሞንም ልጆች ላይ ተሰለፉ። እርሱም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብህ እረዳሃለሁ። አይዞህ፣ ስለ ሕዝባችንና ስለ አምላካችንም ከተሞች እንበርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ። ኢዮአብና ከእርሱም ጋር የነበረው ሕዝብ ለሰልፍ ወደ ሶርያውያን ፊት ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከወንድሙ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ መልእክተኞች ልከው በወንዝ ማዶ የነበሩትን ሶርያውያን አስመጡ። የአድርአዛርም ሠራዊት አለቃ ሾፋክ በፊታቸው ነበር። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ መጣባቸው፣ ከእነርሱም ጋር ተዋጋ። ዳዊትም በሶርያውያን ላይ በተሰለፈ ጊዜ እነርሱ ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 7,000 ሰረገለኞች 40,000 እግረኞች ገደለ። የሠራዊቱንም አለቃ ሾፋክን ገደለ። የአድርአዛርም ባሪያዎች በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ከዳዊት ጋር ታረቁ፣ ገበሩለትም። ሶርያውያንም ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ እንቢ አሉ።